እንዴ መቼም በዚህ በማታ ብቻ የመጣሁት ይሄም ሉሊት እባክሽ ንገሪኝ። ቆይ ምንድን ነው የተፈጠረው? ቆይ ምን ሆና ነው ሆስፒታል ድረስ የወሰዷት? ምንድን ነው አንቺ ልጅ አይደለሽም እንዴ? እንደኔ እንዳትመጫለሽ? አይ ከልክሎሽ ነው አይደለም? ሉሊት እባክሽ ልለምንሽ፣ ምን እንደተፈጠረ ንገሪኝ። እናቴ ምንድን ነው የሆነችው? ምን እንደሆነች አልታወቀም። ቤት ውስጥ ወድቃ ነው የተገኘችው። አዎ እዚህ ጋር ወድቃ ነው ያገኘኋት። ወይኔ ጉዴ! ምን አጋጥሟት ነው የወደቀችው? ቆይ የተናገራት ሰው ነበር ወይም ደግሞ የተናደደችበት ነገር ነበር? እኔ ምን አውቃለሁ። ከውጭ ስገባ እዚህ ተዘረራ፣ ደም በደሙና ሞታ ማለት ተኝታ ተዘረራ ነው ያገኘኋት። ደም? ወይኔ ጉዴ! ወይኔ እናቴ! ቆይ ምንድን ነው የሚሻለኝ? እናቴ ምን ሆነሽ ነው? እንዴት እንዳላለሽ እናቴ? ወንድሜ ፊት ቆይ ምንድን ነው? ምን ሆነ? ምንድን ነው እናንተ ሰዎች? ገኒም እንደዚህ ስትለኝ ነበር። እኔ እኮ ክሊኒክ አሁን እነግርሃለሁ ብዬ ረሳሁት። ቆይ ማን እንደዚህ ተጫወተብህ? ምን ሆኛለሁ? ንገሪኝ። ጽዮን ምን ሆኛለሁ? ንገሪኝ። አይተኸዋል? ግን ሰዎች ምንድን ነው የሆንኩት? እልድ ኤፎ አንቺ ነሽ እንደዚህ ያደረግሽ? እዛ ድረስ እንደዚህ ሆኜ ነው የወርኩት። አንቺ እንኳን አትናገሪም? ፈልገው መስሎኝ እኮ ኤፉዬ፣ አንቺ ነሽ እንደዚህ ያደረግሽ? እኔ እንደዚህ ሆኖ ይወጣል ብዬ መች አሰብኩት። ፊቱን እኮ የህፃናት ደብተር ነው ያስመሰልሽው። ገደለኝ፣ አለቀልኝ። መቼም ነው የማይረሳልኝ። ተጫወትሽበት እውነት። አይ ወንድም ገንዬ፣ እንዴት ነሽ አሁን? ቀለል አለሽ? ኧረ ሲጀመርም ደህና ነኝ። ያን ያህል አልተጎዳሁም። እናንተ አትጨነቁ። ገኒ እባክሽ እኔን ልታሽኝ እንዳትሞክሪ። ቆይ በምን ምክንያት ነው እንደዚህ ሆንሽው? ማን የጎዳሽ? ለምንድን ነው እንደዚህ ሆንሽው? ጫማ ያንሸራቱኝ ወድቄ ነው እኮ። እኔ ልጅ ለምን ትጨነቂያለሽ? አይ እኔ እንደዛ አልመሰለኝም ገኒ። ማለት የሆነ ሰው እንደዚህ ያደረገሽ ነው እየመሰለኝ ያለው። ሰው ቢጎዳኝ ኖሮ እስካሁን አልናገርም ነበር። እኔ ምን ሞኝ ነው ሰው ሲጥለኝ ዝም የምለው? ደግሞስ ማን ይጥለኛል ብለሽ ነው? እኔማ ሉሊት ጥላሽ ነበር የመሰለኝ። ይልቅ ዳጊዬ ላይ ካለ ሂጂና ጥሪልኝ። እንደው ማታም ከነጋም አላየሁት፣ እናፈቀኝ እኮ። እሺ ገኒዬ። እሺ ወይዘሮ ገነት እንዴት ነሽ ታዲያ? እየተሻለሽ ነው? ደህና ነኝ። አሁን ከላይ ላይ ዞር በይልኝ ነው። እዛ ተቀመጭ። እሺ እቀመጣለሁ። ልጅሽ ነው አይደል እንደዚህ ያደረገሽ? የሚገርም እኮ ነው። እንዴት ልጅ እናቱ እንደዚህ ያደርጋል? እውነት በጣም ነውር ነው። በጣም ያሳፍራል። ማን ነው ደግሞ እንደዛ ያለሽ? አንቺ በሽተኛ ነሽ እንዴ? ምንድነው ዝም ብሎ ጭንቅላትሽ የሚልሽ መናገር? አይ ፈጥሬ ቢሆን ደስ ባለኝ ነበር፣ ግን ነገሩ እንደዛ አይደለም።
እሺ ምንድን ነው? ዳጊ እንደዚህ እንዳደረገሽ ነግሮኛል። ሻንጣውን ይዞ ወጥቷል። እና ደግሞ ይሄን ነገር አታውቂም አንቺ? አታውቂም? አዎ። ማ የኔ ዳጊ ነው የወጣው? ምን ማለትሽ ነው? ሉሊት እየቀለድሽ ከሆነ በህመሜ ላይ ሌላ ህመም አትጨምሪብኝ። እውነቴን ነው። ያደረገው ነገር ሁሉ ጸጽቶት ነው ሁሉ ነገር ትቶ የወጣው። አይ ዳጊዬ እንዴት አንጀቴ እንደበላ በጣም ነው ያሳዘነኝ። ኧረ ወይኔ እኔ መች ወቀስኩት? ገና ለገና ፈርቶ ይሆናል እንጂ እኔ እኮ ምንም ነገር የተናገርኩት ነገር የለም። እኔ ገፈተርከኝ ጣልከኝ አላልኩት። እንደምን ሆኖ ነው? ወይኔ ልጅ ቢሆንም ግን እንዴት ይጥልሻል? ሞተሽብን ቢሆን ኖሮስ ፈጣሪ ያውጣኝ። እባክሽ ሉሊት ሌላ ያለሽ ነገር አለ? ወዴት ሊሄድ ይችላልሽ? ምን ያላለኝ ነገር አለ? ይኸውልሽ በጣም ጨንቆት ስለነበር በቃ ልሰደድ ነው ሊሄድ ነው አለኝ። እኔ ደግሞ ተው ይቅርብ፣ ተሰደህ ከሄድክ ትሞታለህ ተው ብዬ መከርኩት። እውነትሽን ነው? እውነትሽን ነው ሉሊት? አዎ አይገርምሽም? እንደዛ እያለኝ ነበር። እንዳልሞትሽ ቢያውቅ ደግሞ ጥሩ ነበር። እኔ እኮ ምንም አላልኩኝ። የተናገርኩትም ነገር የለም። እንደምን ቢጨክን እናደረገብኝ። ወይኔ ላይ ሞትም ይችላል። እሺ ግን ተረጋጊ፣ የሰይጣን ጆሮ ይደፈን። አይ ዝም በይ አታሞርችበት። ኧረ እባክሽን አታልቅሽ፣ ተረጋጊ። ፈጣሪ ያውጣኝ። ኧረ ጋኒ ተረጋጊ እንዴ። ጋኒ ምን ሆነሽ ነው እንዴ? ተረጋጊ እንጂ። የኔ ናታን እባክህ እየረፈደብን ነው፣ ቶሎ ና። እየመጣሁ እኮ ነው። ጨረቃ ና በእናትህ ምግብ ሳትበላ እንድረስባት። ዛሬ ደግሞ እንዴት ነው ያማረብሽ? ከጠዋቷ ፀሐይ ጋር አብራችሁ ነው እንዴት ወለዳችሁት? ደግሞ ጀመረ። እንደኔ እኮ እድለኛ ሰው የለም። እንዴት ማለት? አስቢ እስቲ አንቺን የመሰለሽ ልጅ፣ አንቺን የመሰለሽ ልዕልት፣ እህት የምትሆነኝን ፍቅር የሆነች ሴት ማግኘት ማለት አንቺን ባላገኝ ምን ሆን ነበር? እኔም እኮ አስበው እንዳንተ አይነት ታጋሽ፣ ተንከባካቢ፣ ሁሉም ነገር አዋቂ፣ ጎበዝና አባት የሆነ ባል ባይሰጠኝ እንዴት ነበር ስብራቴን ልጠግነው? እንዴት ነበር ያልኖርኩትን ህይወት የማካክሰው? እስኪ አስበው ምን ሆን ነበር? እና ለምን ታስቸግረኛለሽ? እንዴ ምን ብዬ አስቸገርኩ? እየቀበጥሽ ነው። እና ታዲያ አንተ ላይ ካልቀበጥኩ ማን ላይ ልቀብጥ ነው? ቅብጠትን፣ ኩርፊያን፣ ደስታን የሚያወቅኩት ባንተ ነው። ሌላ እኮ የሚሰማኝም ምን አጋጠመሽ የሚለኝ ሰው የለኝ። ደግሞ ሰው የሚቀብጠው የሚወደው ሰው ላይ ነው። እሱ መቼ ጠፋኝ? እኔ ጨረቅ የኔ ሰላም ገነት እኮ ነሽ። ብቻሽን ዓለም የሆንሽ ሰው ይሄ ይጎልሻል እኮ አትበይ። በላ እንሂድ። እዚሁ እየተሞጋገስን እኮ እናቴን ረሳናት። እሺ ዘንቤልሽን ያልሽ የትም አይልክብኝም። እንኳን መጣልኝ። ተመስገን ተመስገን አምላኬ፣ እንኳን መጣልኝ። ተመስገን ተመስገን አምላኬ፣ ልጅ የተመለሰልኝ። ልቤን በንቀጥ ቀጥል ታደርጊ ነበር አይደል? እንደው ምን ባረግሽ እንደዚህ የምታስጨንቂኝ? ገንዬ ስትናደጅና ስትበሳጭ ሳይሽ እኮ በጣም ደስ ስለሚለኝ ነው። አይ ገንዬ ልጄ ሞተብኝ፣ ልጄ ሞተብኝ። ሟበይ ሟያለሽ የኔ ልጅ። እኔማ በቃ ብን ብላ የጠፋብኝ መስሎኝ እኮ ተጨነቄ ነበር።
ከቤት የት ሄዳለሁ? አሁን ግርግራት አብሽ ወይ ጉድ! የዘንድሮ ልጆች እኮ አልተቻሉም። አይ አይዞሽ ገንዬ፣ እንግዲህ ቻዩ። ተይኝ ሉሊት እባክሽ ደክሞኛል። ቆይ አንደኛው ስልኬ ግን የት ነው? ከማታ እስካሁን እኮ ፈለኩት ላገኘው አልቻልኩም። ምን አንቺ ብዙ ስልክ ነው ያለሽ? ጠፋ አልጠፋ እንደው በቁጥር ስታውቂዋለሽ? ምን አገባሽ? የኔን የስልክ ብዛት አልጠየቅኩሽም። እሺ ምንድነው ቀደም ቀደም የሚያደርግሽ? ፈጣሪ አሁን እስቲ ማን እንደሚያስቆመኝ ያያለሁ። ወይኔ ጉዴ! ይሄ ምን አይነት ልጅ ነው? በቃ ለየለት ሌባ ሆነ ማለት ነው። ቶሎ በይ፣ ልጁን ከወሰድሽበት አምጪ። እመኝኝ አደርገዋለሁ። እኔ በለፈውበት ነገር ቀልድ አላውቅም። እንዴ ተረጋጋ። ቆይ ችግር ምንድነው የምትፈልገው? ሉሊት ቶሎ በይ፣ ልጁን እንደወሰድሽው አውቃለሁ። እሱ ብቻ አይደለም፣ እህቴ የት ናት? እኔ ምንም የማውቀው ነገር የለኝም። እሺ የመጨረሻ እድል ነው የምሰጥሽ። ልጁ አንቺ ጋር እንደሆነ አውቃለሁ። ምን ነው በህልም ታይቶ ነው እንዴ? እንዴ ስልኬ! አሁን ድረስ ለመዋሸት እየሞከርሽ ነው? ልጁ የት ነው ያለው? ቶሎ ተናገሪ። አይሆንም። በጣም ብዙ ገንዘብ የማገኝበትን ነገር ደግሞ አሳልፌ አልሰጥህም። አንቺ ትንሽ እንኳን አታፍሪም? ከቤተሰቦች ገንዘብ ስትቀበል ደግሞ በህፃን ስትደራደሪ ትንሽ እንኳን ህሊና የለሽም? ቆይ እንዴት ነው ይህን ነገር የምታደርጊው? እሱ አንተን አይመለከትህም። ልጁን በሰላም አትመልሺውም ወይስ ትመልሻለሽ? አንድ ከእጄ የገባን ነገር ብሞት አለቀው። እሺ በቃ እሺ፣ ግን የተወሰነ ገንዘብ እፈልጋለሁ። ምን ያህል? ምንም ያህል ቢሆን አቅሙ እንዳለ በደንብ አውቃለሁ። የምን አቅም? ገንዘቡን የመክፈል ነው። እሺ ስንት ነው የምትፈልጊው? በትንሹ ለጊዜ 2 ሚሊዮን። አራት አስቂኝ። ብሰጥሽ ግን ትቀበይኛለሽ? ልጁ እኮ ከኔ ይልቅ ላንቺ ቅርብ ነው። እንግዲህ አትጨቃጨቀኝ። ከቻልክ ቻልክ ነው፣ ካልቻልክ ደግሞ የራስህ ጉዳይ። እሺ አሁን የት እንዳለ ደውለሽ ጠይቂ። ያለበትን መስማት አለብኝ። ከዛ በብሩ ጉዳይ እንስማማለን። እሺ
ገኒ እንታደርሽ ገኒ እና ገኒዬ እንዴት ነሽ? እየተሻለሽ ነው? ደህና ነኝ፣ ምንም አይደለም። ደህና መሆንሽ ጥሩ ነው ገኒዬ። በጣም አስጨንቀሽን ነበር እኮ። ቆይ እንዴት ነው ይሄ ሊፈጠር የቻለው? አይ ምንም አይደለም፣ ትንሽ አዝሮኝ ነው የወደኩት። አይዞሽ፣ ፈሳሽ ነገር ወሰጅበት። እኔ የምልሽ ገኒ፣ ዳጊ ቤት ውስጥ አለ እንዴ? አለ፣ ከላይ ነው መሰለኝ። ጥሩ፣ በቃ እኔ አናግሬው መጣሁ። እሺ ገኒዬ ወይ ግን ዳጊ ምን ነክቶት ነው? የኔ ባል ናታን ባይሆን አስበሽዋል ምን እንደሚፈጠር? በተናገርኩት ነገር እኮ በጣም ነው የተሸማቀቅኩት። ምኑ ሴጣን እንደተጠናወተው ምን አውቃለሁ ብለሽ ነው? ሁኔታ ሁሉ እኮ እንደው ግራ ገብት አለኝ። አመመው እንዳል የሚናገረው ነገር መርዝ ነው። ደህና ነው ደግሞ እንዳል ስራው ሴጣን ሆነብኝ። ምን ባረገውና ምን ብሰራው እንደሚሻለኝ አላውቅም። እሻው ምን ይሻላል? እንደዚህ ዝም ከተባለ ደግሞ ጥሩ አይደለም። ሌላ ምን አደርጋለሁ ብለሽ ነው? በእኔ አቅም እኮ የሚሆን አይደለም። ወይ ደግሞ በቃ የኔ ናታን ያስተካክለዋል። በጭራሽ ናታንማ ይገልብኛል። ኧረ እንደዛ መሆን የለበትም። ይጨማለቅም እኔ ላይ ይጨማለቅ። ገኒዬ ናታን አይጎዳውም። ችላ መባል ደግሞ የለበትም። ሄሎ። አቤት። እንዴት ነሽ አኔት? ምን አባሽ አገባሽ? ደህና ብሆን ባልሆን ሌላ ሰው ላይ ነው እንደደወልኩት? አይ አልተሳሳትሽ። ያኔት ጋር ነው የደወልሽው። እና ምን ሆነሻል? እንዴት ነው የምታወሪኝ? ያነሳሁትም እኔ ሆኜ ነው። ይልቅ በዚህ አጋጣሚ አንድ ነገር ልንገርሽ። ልጁ ያለው እኔ ጋር ነው። ልጁን መውሰድ የምትፈልጊ ከሆነ እምጠይቅሽን ያህል ገንዘብ ታመጫለሽ። አይ አልችልም የለኝም የምትይ ከሆነ ደግሞ የራስሽ ጉዳይ ነው። አንቺ የምርሽን ነው? ምን ማለት ነው? ያቺ የተረገመች ናት። አገኛታለሁ። በእህቴ መጥፋት ላይ እጇ እንዳለ እርግጠኛ ነኝ። እቺ ባለጌ ስሚ፣ ደግሞ አጣርቼ ስመጣ በሩን ሳንኳኳ ቶሎ ክፈችልኝ። ስልክሽ እንኳን ስልክሽን ነፍስሽን ወስደው። ቆይ አንተ ይህ ምንድን ነው? ይሁሉ ስልክ የራሴ ነው። አንተ ከየት አባ ያመጣው ስልክ? ከየት አባ ነው የሁሉ ስልክ ያመጣው? ደግሞ አታፍርም? ደፋር አንተ ወርሶም ቶሎ በል እንዴ አሰተን ይኸውልህ ዳጊ፣ እንደዚህም የማወራ ለእናትና ለእህትህ እንጂ ያኔ ቤቴ ድረስ መተህ ስትሰርቅ ግንባርን ብዬ ነበር ምግብ። አንተ ትንሽ እንኳን አታፍርም? እንዴ የራሴ ነው አልኩ፣ የራሴ ነው በቃ። አንተ ከመጀመሩ ነው ሌባ ይሆንክ? እሺ በሰረቀው ብር ምን ልታደርግበት? አልተቸገርክ፣ አልተራብክ፣ አልተጠማ? ሰርቅ አይደለም። ለነገሩ አንተ ችግርን አታውቅም። አልተቸገርክ፣ አልተጠማ፣ አልተራብክ። አንድ ሰው ይህን ስልክ ለመግዛት ምን ያህል ዋጋ እንደሚከፍል በትንሹ ልንገር። አንድ ቤተሰብ አለኝ የሚለውን ውዱን ነገር ሸጦ ነው የሚገዛው። ልጁ ከሰው በታች እንዳይሆን እኩል እንዲሆንለት ነው የሚገዛው። እኔ አልሰረኩም። እና ጌቴ መጣ። የማን ወርቆ አግኝቼው። ኧረ ወይ ሲያስጠላ! ጣትህን ይዤ ቆራርጬ በጠልልህ ምን ያህል ደስ ባለኝ። ፈጣጣ ሌባ! ነውጣው እዛ ሄደት እናዘዛታለን። የት ነው የምሄደው? ፖሊስ ጋር ሄደት እናዘዛታለን። እኔ አየሽው? ይሄን የማይረባ ልጅ። ለዚህ ነው ስትከራከርለት የነበረው። ምን ነው ምን አደረገ? በቃ ምንድን ነው ይሄ ሁሉ? ዳጊ ይሄ ምንድን ነው? ወይኔ አንተ ልጅ ይሄ ምንድን ነው? ታሳብደኝ ነው እንዴ? ወይኔ
ገነት ወይኔ አየሽ አይደል ይሄን ሁሉ ጉድ ስራውን ልንገርሽ ወይስ ዳጊ ቆይ ግን ምን እየሆንክ ነው ያለው በሰላም ነው እንደዚህ እየሆንክ ያለው ጤነኛ ነገር ኤፎ አየሽው አይደል ስትከራከሪለት የነበረ ወንድምሽ ዳጊ እንደው ምን ሆነ ነው ልጅ ምንድን ነው ያጋጠመ የምን ክፉ ነገር ነው ያየ ልጅ በቃ አሁን ወደ ፖሊስ ጣቢያ መሄድ አለበት አለኝ ወይኔ ውርደት አንተ ጸጥ በል ምንም መልስ አትመልስም እዛ አገላብጠው ሲገርፉ ያኔ ታወራ አይ ፖሊስ ጣቢያ አይሄድም እዛ አይሄድም አይሄድም ዳታን እዛ አይሄድም ገኒ ረፊ ከዚህ በኋላ ከኔ ጋር ነው የምትጣቸው አገኘሁሽ አንቺ እባብ አገኘሁሽ አንቺ ምስጥ ቶሎ ብለሽ አሁን ልጁን ከደበቅሽበት እንዴትም ብለሽ አምጪ አሊያ ደግሞ አንገትሽን ነው የምበጥስልሽ አልገባኝም ስለምን ልጅ ነው የምታወራው ቶሎ በይ እህቴና ልጁ የት ናቸው ልጁን እንደወሰድሽው በደንብ አውቃለሁ ቃል ምንድን ነው የምታወራው እኔ ምንም እየገባኝ አይደለም አንተ ሰውዬ አበርክ እንዴ አረ አበድኩብሽ አይደለ ገና ከዚህ በላይ ሆናለሁ እዚህ ጋር መለፋለፉ አይጠቅምም ህይወትሽን የምትፈልጊው ከሆነ ቶሎ ብለሽ ወዳሉበት ውሰጂ የእውነት እኔ ምን እንደምታወራ አላውቅም አንቺ ፈጣጣ አንቺ እንደወሰድሻቸው በደንብ አውቃለሁ ወደዚህ ማለቱን ትተሽ በቀጥታ መልሽልኝ ኡፍ አረ በፈጣሪ ዴ አሁን ሳብርክ እንዴ ተመርመርሽ አሁን ጮኬ ሰው ከመጥራቴ በፊት ብለቀኝ ይሻላል በቃ ተወኝ እኔ ይሄ ፍቅር ምናምን የሚባለው ነገር ትተዋለሁ ታስበው አንተ ፍቅር የሚባለው ነገር የሚገባ ሰው አይደለም አንቺ ብትይኝም እኔ ፈቅጄ የምትወሽ ይመስልሻል ልጁ አንቺ ጋር እንዳለ በደንብ አውቃለሁ የት ነው እህቴ የት ነው እንዴ የምን ልጅ ነው እኔ ምንም የማውቀው ነገር የለም አረ በፈጠረ ለቀኝ አንተ ሰውዬ እህቴ የት ናት አላውቅም አታውቂም አዎ እኔ አንተ ስለምትለው ስለምታወራው ነገር ምንም የማውቀው ነገር የለም አረ በጣም ጥሩ እንዴት እንደማታውቂው አብረን እናያለን እንዴት አደርሽ? ናታን አለ። እሱን ፈልጌ ነው የመጣሁት። ጥሪልኝ። ውይ ገኒ፣ የኔ ናታን የለም ወጥቷል። ስልክ ደውይለት። የምለውን ስለሚያውቅማ ስልኬን አያነሳም። ቢያነሳልኝ ለምን እዚህ እመጣለሁ? እዛው አናግረው ነበር። ችግሩ ግን ይሄን ስልክ አያነሳም። ኧረ ገኒ ቆይ ትንሽ ለመረጋጋት ሞክሪ። እንዴ ዛሬም እኮ ያው ነሽ። ኤፍራታ ዝም በይ። ልጄ ነፍሱ እስኪወጣ እህል እንኳን ይብላ ሳቅ ነው በዛው ያስቀረው። እንዴ ገኒ ተይ፣ እንደዚህ አትሁኝ፣ ተረጋጊ። ምንም ካላጠፋ እኮ መለቀቁ አይቀርም። ካጠፋ ደግሞ ይቀጣል። ኧረ እባክሽ ማን ሳይጠፋ የተቀጣውን የኔ ልጅ ለህጉ የሚበረታው? እሪ ብዬ ብጮህ መቼ ወስደው ነበር? ይበለኝ፣ እኔ ነኝ ዝም ብዬ ልጄን ያስወሰድኩት። አሁን ቶሎ በይ ደውዪለት ብያለሁ። ኧረ ገኒ እባክሽን ተረጋጊ፣ እንደዚህ አትሁኝ። እንዴ ያው መውጣቱ አይቀርም እኮ ደግሞ ትንሽ ቀን መማር አለበት። በቃ ተይ እንጂ አንቺ ስታጠፊ የገዛ ወንድምሽ የዛኔ ተናግሮሻል? አሳስሮሻል? እስቲ እውነቱን ተናገሪ። ተይ ገኒ፣ የማይሆን ንግግር አትናገሪ። እኔ ምንም ብቸገር ሰው ኪስ ውስጥ አልገባውም። እሱን ታዩ። ምን ማለት ነው ገኒ? ቆይ እንዴት እንደዚህ ታያለሽ? ያንቺ ልጅ ንጹህ ለማድረግ ሌላው መናገር አለብሽ? አሁን ደውዪ ስልሽ አልደውልም አልሽኝ አይደለ? ጥሩ ነው እንግዲህ የሚያዋጣሽን አንቺ ታውቂያለሽ። ታያትሽ እንዳይሰማሽ፣ ያው የልጅ ነገር ሆኖባት ነው፣ ግራ ስለገባት ነው። ቢሆንም እንደዚህ መናገሯ ልክ አይደለም። ጭራሽ እኮ አይባልም። ቢሆንም ይሁን በቃ ገባኝ። ግን እኮ ሰው ሲናደድ ምን ማለት እንዳለበት አያውቅም። እኔ እኮ ራሴ ነው ስጎዳ የነበረው አይደል እንዴ? እንደው አጠፋሽ ብትለኝ ቢሆን እንኳን እኔ ከገዛ ቤተሰቤ ተይዣለሁ እንዴ?
ቆይ እኔ እዚህ ምን አደርጋለሁ? አሁን ፍታኝ፣ ቶሎ በል ልቀቀኝ፣ መሄድ እፈልጋለሁ። አትንቀልቀኝ፣ ዝም ብለሽ አርፈሽ ተቀመጭ። አሁን ልጁና እህቴ የት ናቸው ያሉት? አላውቅም አልኩህ እኮ። ቆይ ግን እንዴት ነው አንድ ንጹህ ሰው እንደዚህ አስረህ የምታስቀምጠው? ድፍረትና ወኔሽን ሳላደንቅልሽ አላልፍም። ግን ልጁ አንቺ ጋር እንዳለ በአፊስ ታወሪ ሰምቻለሁ። ትናንት ሲደወል ከሉሊት ጋር አብሬ ነበርኩ። እና አሁን ሌላ የምትዋሽበት መንገድ አለ ወይስ? እና ዋሽቶ ማስፈራራት አይቻልም እንዴ? ትሰማለህ? ለሷ ያልኳት እውነቴን አይደለም፣ ትክክለኛ ቃል አይደለም የተጠቀምኩት ለሷ። አንቺ ድርቅ ያልሽ ደረቅ ነሽ። በልጁ ቀልድ አላውቅም። አርፈሽ ያለበትን ቶሎ ብትናገር ይሻላል። ወይኔ ፈጣሪ፣ ትሰማኛለህ? አላውቅም አልኩህ እኮ። ሴቶችን መጉዳት ላይ ብዙም አይደለም፣ ግን ጥፍር መንቀል ላይ በጣም ጎበዝ ነው። ብንሞክረው ይሻላል። እንደዛ ይሻላል። እረፍ፣ ምንም ነገር እንዳታደርገኝ እረፍ። ስለዚህ እስካሁን መወሰን ካቃተሽ እኔም የራሴን ውሳኔ ለመወሰን እገደዳለሁ። ልጆች እቃውን አምጡልኝ። እንዴት ነሽ? ምንድነው ስመጣ በሩ ክፍት ነው። በዛ ላይ ማንም አልነበረም። ምን ቀርባለኝ ብለህ ነው? በዛ ላይ ደግሞ ያችን ሉሊትም ትኖራለች። እኔ የምልህ እንደው ናታን አግኝተው ነበር? ስለ ዳጊስ የምታውቀው ነገር አለ? እንደው በጭንቀት ልሞት ነው። እንዴት ነው ዛሬ ያለቁትም እንዴ? ገና አሁን ልሄድ ነው። ናታንም አላገኘሁትም። አሁን ሲሄድ እንገናኛለን። በዛ ላይ ትልቅ ጥፋት ካላጠፋ ይለቁታል። አንቺ ተረጋጊ። እኔማ ምግብ ልወስድለት ፈልጌ ነበር። ደፍሬ አይኑ ማየት ጨነቀኝ እኮ። የኔ ውድ ልጅ ገና እኮ ጥፋትና ልማት ምን እንደሆነ እንኳን አያውቅም። በቃ አብረን እንሄዳለን። እኔ እንኳን የሚሄድበት ቦታ አለ፣ ግን አሁን በቀጥታ እስር ቤት አልሄድም። ስለዚህ አንቺ መሄድ አለብሽ። አብሬ ኮኝ እኮ ናታን በዛው አላገኘው ብዬ ነው። ደግሞ ለእኔ ስልክ አያነሳልኝም። ቶሎ ብሎ ልጅን ወስዶ ከከተተበት ቦታ ያወጣዋል። በሰው ልጅ ደርሶ ቀጭ መሆን አለ እንዴ? እንዴ የዛኔ የገዛቱን ስታሰቃየኝ ተናግሯት ያውቃል እንዴ? ወይ ነበረች እንደለየሁት። የት አባቷ ትሄዳለች? ምን መሄጃ አላት? ምን ማለት ነው መላጢት? ምንድን ነው ሾካካ? እኔ አስታውስኝ ብያለሁ። ደግሞ ከተባለ አይቀር ቡና ይዛችሁ ቁጭ ብትሉ ይሻላችሁ። አንቺ ልጅሽ ታስሮ ለዚህ ቁጭ ብለሽ ምን ትሰራለሽ? ችግር ይምለጥሽ። የጠየቀሽ ሰው አለ? በማይመለከትሽ ነገር ጣልቃ አትግቢ። እንደዚህ አድርጊ የሚልሽ ማንም የለም። ሾካካ ፈጣሪ ሆይ ደግሞ ጀመራችሁ። ይብላኝ ለእናንተ። እኔ ሰጥቼ ሄድላችኋለሁ። እዚህ መሄጃ የሌላችሁ ቁጭ ብላችሁ የምትውሉ ሰዎች። አንቺ ምን መሄጃ አለሽ? እዛው ወተሽ ቁራሌሽን ትሰበስብ ይሆናል እንጂ። ነይ እስኪ እንደኔ ሰብስበሽ ባለፈልሽ ቁጭ ብለሽ በመዋል ብር ከሰማይ ይወርዳል መሰለሽ? ደፋር እንደው ምኗ ፍጥረት ናት። ተነስ በልና እንሂድ። ግን እባክሽ ስሚ፣ ወይም ደግሞ በአንድ ነገር እንስማማ። በምንድን ነው የምንስማማው? እኔ ከሄድኩ በኋላ ልደውልሽና ከዛ በኋላ ዳጊን ሄደን እንጠይቀዋለን። እኔ ናታንን ማግኘት እፈልጋለሁ። ዳጊን ብቻ አይደለም። ለምን አትረዳኝም? ልጅን ወስዶ ካሳሰረበት ከሰጠበት ይመልስልኝ። እባክሽ ግን ተረጋጊ። እንደዚህ ስሜታዊ አትሁኝ። ራስሽን እኮ ነው የምትጎጂው። አንዴ መጣሁኝ። እናቴ ተነሽ ተነሽ፣ ግርሽን ጥሽ። ምን አጥበህ ነበር እኮ እኔ እስካሰሰችኝ ድረስ ደረግ ይመጣሽ። ምን ችግር አለ? እናቴ ደግሞ እንዳይቀዘቅዘሽ ውሃውን ሞቅ አድርጌዋለሁ። ከዛ በኋላ ደግሞ ቆንጆ ምሳ ሰርቻለሁ ትበያለሽ። እንዴ ሴት ልጅ ማሰራውን ስራ እየሰራ እኮ ትጎዳብኛለህ። ደግሞ አንተም ይደክማል። እርፍ በል እስኪ። ምን ሆኜ ይጎዳለሁ? እናቴ የልጅ ጉልበት እኮ ነው። ደግሞ አንቺ እናቴን ካላገላገልኩኝ አፈር አባቱ ይበለስ። እንደው እንዳንተ አይነት አስር ቢወለድም አይቆጭም። ተባረክልኝ ልጅ ናስቲ ና ተባረክልኝ። ፈጣሪ እድሜና ጤና ይስጥ። አሜን። ብርክ በልልኝ የኔ ጀግና ልጅ። ና ነግርሽን ጥሽ ተባረክልኝ።
እንደው ልጅ ምን አየብኝ? ምን ክፉ ነገር ነው ያየብኝ? ያንን የመሰለ ልጅ እንደዚህ ይቀየራል? እንደው አምላኬ ምን በጀኝ? ምን ነው የሚበጀኝ? አቤት፣ እንዴት ነህ? እንዴት ነህ? ደህና ነሽ? አለሁ። ስማኝ፣ ዳጊ ግን እኔን ሳይ ደስ የሚለው አይመስለኝም። ሊሳደብ ራሱ ይችላል። በዚህ ምክንያት ደግሞ ሳትጠይቂው ከቀረሽ ሌላ ነገር ነው። በቃ ምን የሚሆን እንሂድና እንጠይቀው። እሺ በቃ ካልክ ምን አደርጋለሁ? ቆይ ስትወጣ ግን ያልነበረችም እንዴ? ነበረች፣ ግን ናታን ጋር አብረን ካልሄድን ስትለኝ ይዣ ከሄድኩ ሊናደር ስለሚችል አንቺ ስደውይልኝ ወጣሁ። አይ ጥሩ አደረክ። እኔንም የማይሆን ነገር ተናግራ በሳጭታኛለች። ዛሬ ልክ አይደለችም። አለመምጣቷ ጥሩ ነው። እንዴ ምን ብለሽ ነው? ሌላ ጊዜ እነግርሃለሁ። አሁን እንሂድ በቃ። አንቺ አስመሳይ! ከኔ የምታመንጭና የማትያዥ መስሎሽ ነበር? ቆይ ከኔ የምትደበቅ አስበሽ ነው? አሁን ራስሽ ላይ ችግር ሳትፈጥሪ ልጁ የት እንዳለ ትናገሪያለሽ እንዴ? ቆይ ደግሞ ሁለት ሆናችሁ አልገባኝም። ስለምንድን ነው የምታወሩት? ስለማን ልጅ ነው የምታወሩት? ኧረ በለው ድፍረትሽ! በጣም ደፋር ነገር ነሽ። ፊት ለፊትሽ ማን እንደቆመ የገባሽ አይመስለኝም። ሁለት ማሰብ የማይችሉ ሰዎች እንደቆሙ ብቻ ነው የሚታየኝ። ዝጊ አንቺ። ተረጋጋ። ማግኘት የምፈልገውን ነገር የምናገኘው እንደዚህ አይደለም። መረጋጋት አለበት። አረ ልቀቂው እስቲ። ቆይ ምን እንደሚያደርገኝ ይለው። አንቺ ማን አባሽ ተማምንሽ ነው? አሁን ልቀቁኝና ልሄድበት። እኔ ስለምትሉት ነገር ምንም የማውቀው ነገር ነው። በማይመለከተኝ ነገር ነው የያዛችሁኝ። አንዴ ውጭ ላይ ቆይ ትችላል? አልችልም። መነጋገርም ካለባችሁ እዚሁ ተነጋገሩ። እያለማ ምንም ነገር መፍጠር እንዳልቻልክ እያየኝ ነው። ስለዚህ ውጭ ጠብቀን። በሰላም መናገር ካልፈለገች በግድ እንድትናገር አደረጋታለሁ። ስለዚህ አለ እንዴ እረፍ። ደረቃቱን ዝም ብለው ውጣ። እኔ እንድትናገር በምታደርገው መንገድ እንድትናገር አድርጋታለሁ እኮ። ማስወራቱም ከሆነ እኔ ባለሁበት አለ። ስማ፣ ዝም ብለሽ ባልከው ነገር አለ። እሺ፣ ግን 5 ደቂቃ የማይሆን ነገር አደርጋለሁ ወይም አስደርጋለሁ የምትይ ከሆነ እኔን አያደርግ። እየተጫወተች ያለችው በሰው ህይወት ነው። ስለዚህ ምንም ልራራላታችሁ። ተግባባን? አሁን ዝም ብለህ እዚህ ምን ታደርጋለህ? ዳጊ ተረጋጋ። እኔ በሰላም ላናገር ነው የመጣሁት። ሁሉንም ነገር አንድ ባንድ ሰምቻለሁ። እንዴት እንደዚህ ያደረግክ ምናምን ብዬ አልወቅስም። ቆይ ምን ቢቸግር ነው እንደዚህ እያደረክ ያለው? ቆይ እንዴት አስበው ነው ይህ ሀሳብ ራሱ ይመጣል? እባክህ ራስህ እንደ ጻድቅ አትይ። አንተም እኮ ምን አይነት ሰው እንደሆንክ እናውቃለን አይደል? ይኸውልህ ስማኝ፣ የራስን ጥፋት ለማስወገድ ብለህ እንደዚህ አትበል። እኔ ጥፋት ባጠፋም እንዳንተ ጥሩ ሆኜ አልኖርኩም። ማለትማ መጀመሪያም እኔ እንዳንተ ጥሩ አልነበርኩም። ስለዚህ በእኔ ጥፋት ያን ያህል የሚደነግጥ ሰው አይኖርም። አይመለከተኝም። አሁን ከዚህ ሂድልኝ፣ ካልሆነ ግን ወደ ውስጥ ነው የምገባው። ቆይ ምን ልሆን ነው የምትለው? ቆይ እንዴት ነው የሚያደርግህ? ትወኝና ሂድልኝ አልኩህ እኮ። ይልቅ እጅህ ላይ የተረፈ ብር ካለ መልስና ተገላገል። ካልሆነ ግን አወዳደቅ ይከፋል።
ናታን ዞሮ እንኳን የሚያይ አይመስለኝም። በጣም ነው ያዘነብህ። እሱ አዘነ አላዘነ እኔ ምን አገባኝ? እሺ እናት አታዛዝንም? ያውም ገኒን የመሰለች ናት። እጭ ተወኛ ጭቅጭቀኝ። የምናገረው ነገር አይገባም እንዴ? አንተ ሲጀምር ክብር አይወድልህ። የራስህ ጉዳይ። በቃ ከዚህ ውጣ። አንተን ብሎ መካሪ፣ አንተን ብሎ ከኔ የተሻለ ሰው አስመሳይ። ሂድና እዛ ለማያውቅ አውራ። እንዴት ነሽ? ምነው ጠፋሽ? ስልክ ስደውልም ስልክሽ አይሰራም። በቃ ስልክሽ እንደከፈትሽ ቴክስት አድርጊልኝ። ምን ሆነሻል? ምን ተፈጥሮ እንደዚህ የጠፋሽ? እባክሽ መልሽልኝ። እያስጨነኩሽ ነው? ምንድን ነው ሳልዋቅ ያስከፋዎች ነገር አለ? እኔና አንቺ ብዙ የምናወራቸው ነገሮች አሉ። እባክሽ መልሽልኝ።